ኢትዮጵያ ውስጥ በተለያዩ ክልሎች ጥሩ የሚባል የዲን እንቅስቃሴ ይታያል። የእስላማዊ ዩኒቨርሲቲዎችና ኮሌጆች መሰረተ ድንጋይ መጣል ጭንቀታቸው ሆኗል። ለዚህ ማህበረሰብ ግን በጭቃ የተመረገና በእንጨት የተሰራ መድረሳ ማየት በጣም ብርቅ የሆነበት አካባቢ ነው ጎንደር። በፈዘኪር አብደላ አብዱረህማን የቁርአን ማህበር ከተገነቡት 3 ክላሶች ውስጥ አንደኛው ነው። ይህ ክላስ እንደምታዩት በጣም ሰፊ ነው። ብዙ ህፃናቶች በሁለት ፈረቃ ቁርአን ይቀራሉ። ነገር ግን ቤቱ ባለመመረጉና በርም ማለት ነው የተሻለ በላሜራ የተሰራ ባለመኖሩ ምክንያት ህፃናቶች ለከፍተኛ ብርድ እየተዳረጉ ነገር ግን ቂራቱን አልহামዱሊላህ አሁንም ያስቀጠሉ ነው። ኢላላህ ወሳ ዛሬ ሌላ አካባቢ ላይ ካየን ስለ እስላማዊ ኮሌጅ ስለ እስላማዊ ዩኒቨርሲቲ ነው ጭንቀታቸው መሰረት ድንጋይም የሚጥሉት። ዛሬ ደሞኛ በጭቃ የተመረገ በእንጨት የተሰራ መድረሳ በጣም ብርቅ የሆነበትና በጣም ያጠረበት ሁኔታ ስላለ ቢስሚላሂር ረህማኒር ረሂም ጣሃ ማ አንዘልና ዐለይከል ቁርአነ ሊተሽቃ። ፈዘኪር አብደላ አብዱረህማን በወንድም አብደላ አብዱረህማን አላህ ማረፊያውን ጀነት ያድርግለትና በህይወት ያለ የጀመረውን መልካም ሥራ ለማስቀጠል በስሙ የተመሰረተ ማህበር ነው። ፈዘኪር አብደላ የዚህን አካባቢ ችግር ከስር መሰረቱ ነቅሶ አውጥቶ የመጀመሪያ እርምጃው ያደረገው ትውልድን የማፍራት ኢልምን የመዘርጋት ሥራ ነው። ስለሆነም ተማሪዎችን ወደ መሃል ከተማ በማምጣት ነገ ከነገ ወዲያ አብቦ የሚያፈራ ለትውልድ ሊተላለፍ የሚችል የዲን ፍሬውን በእነዚህ ታዳጊ ልጆች ላይ ዘርቷል። የመጣሁት ከሰሜን ጎንደር ከጃንሞራ ወረዳ ከመካነ ብርሃን ነው። ዝመጽኸሉ ቦታ ትግራይ ክልል ከዓድዋ እዩ። እኔ ፈዘኪር አብዱላህ አብዱረህማን መርከዝ ተማሃሪየ። የመጣሁት ከምዕራብ ጎጃም ፍኖተ ሰላም ከሚባል ጅጋ ከሚባል ወረዳ ነው። የመጣሁት ከማዕከላዊ ጎንደር ድልቂ ከተማ። የመጣሁት ከማዕከላዊ ጎንደር ገደብዬ የምትባል ከተማ ነው። የመጣሁት ሰሜን ጎንደር ዳባት ከሚባለው ከተማ ነው። እነዚህ ታዳጊዎችም የአባይን ልጅ ውሃ ጠማው ነውና ነገሩ የሻሃሊ ጎንደር ልጆች አዲስ አበባ ከተመው በብቃት የቀሰሙትን የዲን ትምህርት ዳግም ብዙ ሻሃሊ ጎንደሮችን አፍርተው ለሀገርና ለዓለም የሚጠቅሙ የአላህ ባሪያዎችን ለማውጣት እንደሚሰሩ ምኞታቸው ነው። እንግዲህ በደባርቅ በዛ አካባቢ ዙሪያ ያለው ከብዙ የእውቀት የዲን እውቀቶች የተገለለ ማህበረሰብ ነው። ሐቂቃ ጎንደርም ገብናወራ እንደዚህ አይደለም፣ እንደ ሌሎች ከተሞች አይነት ነገር አይደለም ያለው። የከተማ የተለያዩ ማህበረሰቦች የተለያዩ ህዝቦች የተለያየ እውቀታቸውን በነፃነት የሚያራምዱበት አካባቢ አይደለም። ሰው ምቹ አይደለም ለዚህ ሁሉን ነገር በጥርጣሬ የሚመለከት ለስራ ማለት ሳይሆን የሚሰራንም ሰው ማገዝ የማይፈልግ ብዙ እንቅፋቶች ብዙ ናቸው። ወደዚህ አካባቢ ያለውን ማህበረሰብ በዲኑ ጉዳይ ላይ እንዳውቅ እንዲረዳ እንዲገነዘብ ማድረግ ከሌሎች አካባቢዎች ላይ ብዙ ደራሽ አላቸው ማለት ይቻላል ሐቂቃ እና እንቅስቃሴም ካለመኖሩ የተነሳ የሌላውም ደግሞ የሁኩማውም ነፃ ነገሮችን ለዚህ ምቹ አለመኖሩ ሙስሊሙ ማህበረሰብ ይሄንን ነገር የኛ ነው በሚል እይታ ማየት ባለመቻሉ ጫናው በጣም ከባድ ነውና ያን አካባቢ መታደግ በጣም ከፍ ያለ ዋጋ ያለው እንዲሁ በቀላሉ የማይታይ ሌሎች አካባቢ በዛ አካባቢ ሙስሊሞች አሉ ወይ ብለው እስከ መጠራጠር የተደረሰበት አጋጣሚ እኮ እንቅስቃሴው ስለሚያሳይ ነው። ግን እንደዚህ አይነት ጥያቄ የሚጠየቅ ማህበረሰብ ግን አልነበረም። ከብዛቱም ከጥንካሬውም ዲኑን ከመውደዱም ጋር ተያይዞ ግን ዲኑን በባዶ መውደድ ምንም አይነት ማድረግ የሚቻልበት አጋጣሚ ስላልሆነ በእውቀት የተመሰረተ አይነት እንዲሆን ስለሆነ የተፈለገው በዛ አካባቢ የሚያመጣው ለውጥ በጣም ከፍተኛ ለውጥ ነው የሚያመጣው ብዬ አስባለሁ። ምን ይላል አላህ وإن كنتم في ريب مما نزلنا على عبدنا إلى الله
እኛ ባወረድነው በቁርአን ጥርጣሬ ሸክ ካላችሁ ፈቱ ቢሱረት ሚስሊሂ ይላል። ቁርአንን የሚመስል አምጡ። ይህ የቤት ስራ ተሰጥቶናል። በወንድማችን በአባታችን በምንወደው በምናከብረውና አጠቃላይ ለጎንደር ጀግና ለነበረው ወንድማችን ማስታወሻ ይሆን ዘንድ እሱ የጀመራቸውን ስራዎች ለማስቀጠል በተለይ አሁን ሰሜን ጎንደር ተብሎ በሚጠራው ዞን በደባርቅ አካባቢ ገጠራማው አካባቢ ወደ 10 የሚሆኑ መርከዞች የቁርአን ቤቶች የገጠር ቁርአን ቤቶችን ጀምሮ ነበር ወደ አኺራ ሄደውና እኛ ደግሞ እሱ ከሞተ በኋላ ጓደኞቹ ከቤቱ ለዚያራ በመሰባሰብ እንዴት አናስቀጥላቸውም በሚል እንደግለሰብ የእያንዳንዱ ኡስታዝ ደሞዝ በመሸፈን 10ን ለማስቀጠል ሞከርን። እዛ ደግሞ እኛ ስለምን አንጨምርም በሚል 12 ጨምረንበት 22 መርከዞችን ከፍተን የተንቀሳቀስን ነበር ከፍቃድ በፊት። ይህን እንቅስቃሴያችን የሚያውቁና የሚያዳምጡ ትላልቅ ሰዎች ግን ለምን ፍቃድ አውጥታችሁ አትሰሩም? ለምን ህጋዊ አታደርጉትም? ስራው ለምን አያድግም? በዛ አካባቢ ደግሞ እንዲህ አይነት ማህበርና እንዲህ አይነት የሚሰራ ድርጅት የለም የሚለው ሐሳብ ውስጣችን ስለገዛው ፍቃድ ለማውጣት ተገደናል። ያን ሐሳብ ይዘን ያው ፈዘኪር አብደላ አብዱራህማን የሚለውን ከሁለት ከሶስት ስም ጋር አማራጭ አድርገን ለፌደራል መጅሊስ አቀርበን ፈዘኪር አብደላ አብዱራህማን የሚለውን ፌደራል መጅሊስ አጽድቆልን ጋዜጣው ወጥቶ ተቃራኒ የሌለው ስም በመሆኑ ፈዘኪር ነው ተሰይሞ ስራ ጀምራ። ፈዘኪር አብደላ ለ2 ዓመት የሰው ልጅ በኢልም በማነጽ ስራ ላይ ከአላህ ሱብሓነሁ ወተዓላ ከማይበጠሰው ገመድ ከቁርአን ጋር የሰው ልጅ ማያያዝ አድርጎ የሚሰራ ማህበር ነው። አላሁ ላ ኢላሃ ኢላሁ ለሁል አስማኡል ሑስና ወላ ተሕዘኑ ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዓዱን። ፈዘኪር የሰው ልጅ ግንባታ ላይ ብቻ ነው ፎከስ አድርጎ የሚሰራው። ያ ማለት ምን ማለት ነው? የሰው ልጅ ከአላህ ሱብሓነሁ ወተዓላ የማይበጠስ ገመድ ጋር ከቁርአን ጋር ማያያዝም ትልቁ ስራው። ፍቃድ የወሰደበትም ይሄን ነው። ከሚሰራቸው 3 ዋና ዋና ተግባራቶች ውስጥ አንደኛ ኡስታዞችን ቀጥሮ ኢልም እንዲሰራጭ ማድረግ፣ ሁለተኛ ቁርአን ባሉበት ቦታ ማቅረብ፣ ሶስተኛ መድረሳ የሌለባቸው ፀሐይ ላይና ዝናብ ላይ ለሚቀሩ መድረሳ መገንባት ናቸው። እስካሁን ፈዘኪር በእቅድ በቦርድ እያጸደቀ እየሰራቸው ያሉት እነዚህ ላይ ብቻና ብቻ ነው። ማችን እኮ ይከተላል 30ቱን 3 ነገሮች። አንድ ሰው ሲሞት 3 ነገሮች ይከተሉታል፣ ቤተሰቡ፣ ገንዘቡና ስራው። ፈዘኪር አብደላ አብዱራህማን በ2 ዓመት ጊዜ ውስጥ በደቡብ ጎንደር፣ በሰሜን ጎንደር፣ በማዕከላዊ ጎንደር በአጠቃላይ 45 መድረሳዎች ይዞ ከዞን መጅሊስ ከወረዳ መጅሊስ እና ከማህበረሰቡ ጋር በመተባበር እየሰራ ይገኛል። እስካሁን ባለን የቁርአን ቤትና የዒልም አለቃ መድረሳዎች ፈዘኪር በ2 ዓመት 45 መድረሳዎች አሉት። እነዚህ ደግሞ በየት ይገኛሉ ከተባለ በደቡብ ጎንደር አጠቃላይ ደቡብ ጎንደር አንድ ዞን ተብሎ ወደ 15 ወረዳና ከ4 ከተማ አስተዳደር ነው ያለው። በዛ ውስጥ 16 መድረሳዎች አሉት። እነዚህም ፋይላቸው በተጠናከረ መልኩ እያንዳንዱ መድረሳ የደረሱበት ጁዝ እንኳን ሳይቀር በየ6 ወሩና በየአመቱ ሪፖርት ይቀበላል። ፈዘኪር ማዕከላዊ ጎንደር 14 ወረዳ ኦልሞስት ወደ ከተማ አስተዳደር ጋር እሱም ወደ 19 ይመስለኛል ካልተሳሳትኩ። እሱ ላይ ደግሞ 14 መድረሳዎች አሉት። ሰሜን ጎንደር ላይ ስንሄድ 12 ኡስታዞችን ቀጥረናል። በመድረሳ ደረጃኛ አንድ መድረሳ ብለን የምናስበው ከ50 እስከ 60 ልጆችን አንድ ኡስታዝ ያስቀራረው። እዚህ ጋር 12 እዚህ ጋር 14 እዚህ ጋር 16 በሶስቱ ዞኖች ያሉት ቁርአን ቤቶች በአማካይ ከ3000 በላይ ተማሪዎች አሉት። ፈዘኪር አብደላ አብዱራህማን ባለፈው ዓመት ከክፍለ ሀገር ያመጣቸውን ተማሪዎች 18 ልጆች መስከረም 15 ማስመረቁ ይታወሳል። በአሁኑ ዓመት ደግሞ 26 ተማሪዎችን ተቀብሎ በዛሬው ዕለት መስከረም 4 ወደ ሰሜን የሚበሩት ብርሃኖች ይለኮሳሉ። እጁን ያው አልሐምዱሊላህ አሰብኩበት ነበር መጀመሪያ ላይ እንዳለው። ከዛም መስጂድ ላይ ያለን ነው ማየት የምትሄዱ እኮ እንዴት ነው መርከዝ አዲስ አበባ ተዘጋጅቷልና የቂራአት ቁርአን ኪታብ ትቀራላችሁ ትሄዳላችሁ ወይ በእውነት አማከሩን። ከዛም ቤተሰብ ነገርናቸው። መርሃባ ተዘጋጅቷ ተባልን። ትንሽ የተወሰኑ ፈተናዎች ነበሩ። ፈተናዎችን ከተፈተንን በኋላ ቀጥታ ወደዚህ መጣላችሁ።
ከመጀመሪያ አካባቢ የቤተሰቦቼ አኮታኮትና ለቅም እኔ ለዲን ላይ ትልቅ ደረጃ መድረስ ፈልግ ነበር። ይህ በጣም ትልቅ ህልም ነበረኝ። ያን ህልም ይህን እድል ሳገኝ መጀመሪያ አካባቢ ግን ቶሎ መቸኮል አልፈለኩም። ወስኜ ቶሎ መምጣት አልፈለኩም። ከዚህ ምን ያህል ጥቅም አገኛለሁ ምናምን የሚለው ካሰብኩና በኋላ ነው ከቤተሰቦቼ ጋር አውርቼ ምናምን ወደዚህ ወስኜ የመጣው። አልሐምዱሊላህ ይህን እድል ያገኘሁት ባላሰብኩበት ቦታ የመስጊዱ አስተዳደር የነበረው ወንድሜ እሱ ነው ተደውሎላልና እንደዚህ ያለ ነገር አጋጣሚ ያለና መሞከር ትፈልጋለህ ወይ ብሎ ለሶስት ተማሪዎች ጋር አወዳድሮ ከዛኔ አልፌ መጣሁ። በአንደኛ ዓመት ውድድር ተደርጎ ነበር ሲደረግ ከዛኔ ተወዳደርኩ። ያው እንደጋጣሚ ነው ያላህ ውሳኔ ሆኖ ቀረ። ያው አልመጣሁም፣ ያለፈ ሌላ ነው። በሁለተኛው ዓመት ግን ያው ባላሰብኩት ሁኔታ እድል ደረሰኝና መጣሁ። ይህ ማህበር ግን ሰዎችን ካሉበት ከቦታ ሁላ ከአንድ ቦታ አይደለም ሸክፎ ያመጣቸው ከሁሉም ከየወረዳው ከየቀበሌ ፈልጎ አምጥቶ እዚህ በቁርአኑም በኪታቡም የሆነ አክል ይዘው ሰዎችን እንዲለውጡ ማድረጉ እጅግ በጣም የሚበረታታ የሆነ ስራ ነው። ከባድ የሆነ ስራ ነው። በተለይ በዚህ ዘመን እንደዛ አይነት ስራ የሚሰሩ ሰዎች ሐቂቃ ሊታገዙና ሊበረታቱ ይገባሉ። فعل جاء حرف إلى እየቀሩት ያለው ኪታብ ሐዲስ፣ አቂዳ፣ ሲራ እንደዚሁም ዘንድሮም ደግሞ ነህውም ጨምረዋል። የነህው ኪታብ ጨርሰዋል፣ አጅሩሚያ ጨርሰዋል። የሲራ ኪታብ እንደዚሁ ዘንድሮ የጨመሩት። አምና ሐዲስ እና አቂዳ ኪታቦችን ነበር እየቀሩት። የቀሯቸው ኪታቦችን በተመለከተ በእነሱ በኩል ማሻአላህ ሁልጊዜ ቼክ ይደረጋሉ፣ ፈተና ይፈተናሉ። ጥያቄዎችን በየቀኑ ለደርስ ስንገባ ጥያቄዎችንም እንደዚሁ አቀርባለሁ። ማስታወሻዎችንም እንደዚሁ ይይዛሉ። በዚህ መልኩ በአቀባበላቸው በኩል ወለላሂ ሐምድ በጥሩ ሁኔታ ነው እየተቀበሉ ያሉት። ከሰሜኑ ክፍል ከተለያዩ ወረዳና ከተሞች የመጡት ተመራቂ ተማሪዎች አካባቢያቸው ላይ ያለውን የዲን ክፍተት እንዲህ ይገልጻሉ። ማህበረሰቡ ያው ከጊዜ ጊዜ አልሐምዱሊላህ የሚባል ለውጥ አለ። በርግጥ ግን አሁንም ቢሆን ክፍተቶች አሉ። በተለይ ወጣቱ አካባቢ አሁን መስጂዶችም እየሞሉት ያሉት ሽማግሌዎች እንጂ ወጣቱ ከዲን እየሸሸ ነው ያለው። ካይና ዘለን የዲን እንቅስቃሴ ከዚያ ያለው የዲን እንቅስቃሴ ከአመት ዓመት መሻሻል አለ። ነገር ግን ችግር አለ። ለምሳሌ ወጣቱ ጊዜውን የሚያሳልፈው በዘመናዊ ነገር ነው። ዘመናዊ ነገር ሱናን አጥፍቷል። ለጥሩ ስንጠቀምበት ጥሩ ነው። ስለዚህ ከዘመናዊ መጥፎ ነገር ወጥተን ወደ ነብዩ ሱና ሰለላሁ ዐለይሂ ወሰለም እንመለስ። ንሕማቕ ነገርና ውዓለ ከዓ ናብ ኪሳሪ አትሉይ በዚ ምክንያት ከዓ ረሱላችን ሰለላሁ ዐለይሂ ወሰለም ሱና ይጠፍዩ። ስለዚህ ዘመናዊ ነገር ገሪፉ ናብ ዲን ከም ዝምለስ ለኡማ መጥቀም እፈልጋለሁ። ለማህበረሰቡ አሁን አብዛኛው ድክመት ላይ ነው። ዲኑ አለ፣ እውቀቱ አለ፣ ግን ተግባር ላይ የለም። አብዛኛው የሚሰራ የለም። ትላልቅ ነው ያለው፣ ትላልቅ ሰዎች ናቸው። ወጣት የለም። ወጣት ደግሞ ተምሮ ማቅራት አለበት። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? በሊጉ አኒ ወለው አያ፣ የተማራችሁትን ቢሆን አንዲት አያ ብትሆን አስተላልፉልኝ ብለው አደራ ብለውናል። ስለዚህ ይህን በተመለከተ እንጂ መሄድ እፈልጋለሁ፣ ያወቅኩትን ማሳወቅ እፈልጋለሁ። وتفصيل الكتاب لا ريب فيه من رب العالمين። ዘካቢ ያለው የዲን እንቅስቃሴ ጥሩ ነው፣ ግን ደግሞ አሁን በጣም ወደ ኋላ የወረደ አካባቢ ነው። በሁሉም በአቂዳ በብዙ ነገሮች በቁርአን በሁሉም ወደ ኋላ የወረደ አካባቢ ነው። ተመራቂዎቹ የተማሩትን ትምህርት ወደ ተወለዱበት አካባቢ በመመለስ ጅህልናን ለመቅረፍ ያልተማረውን ህብረተሰብ እንዲያስተምሩ ልዩ ስልጠናና ኃላፊነት ተሰጥቷቸው ወደ ሀገራቸው ይገባሉ። አጠቃላይ ፈዘኪር እስካሁን በእነዚህ ልጆች ዙሪያ ላይ ነገ ከሚያስመርቃቸው ጋራ አሁን ወደ 34 ተማሪዎችን አዲስ አበባ አምጥቶ የሂፍዝ ሙክተሰር ኪታቦች የተጅዊድ ስልጠና ሰጥቶ እያስመረቀው ወደዛ ይልካል። ይህን የሚያደርግበት ምክንያት ምንድነው? እዛ አካባቢ ያለውን ሁኔታ መሻይኾቹን እንዲያግዙ ነው፣ ረዳቱ ነው የሚያገለግሉት። አላህ ካለና አላህ ከፈቀደ እነዚህ ልጆች ሲሄዱ ትምህርታቸውን እየተማሩ የራሳቸውን ቅርአት እየቀጠሉ ትንሽዬ ደሞዝ ተደርጎላቸው እዛ ያሉት መሻይኾች አጋዥ እንዲሆኑና
የተማሯትን እንዲያስተምሩ የሚደረግ ነው የሚሆነው። ከዚህ ከሄድኩ በኋላ የማደርገው ምንድነው እዛ አካባቢ ያለውን የዲን ጨለማ ወደ ብርሃን መቀየር እንዲያውቁ ማድረግና ማስተዋወቅ እፈልጋለሁ። እንዲሁም አካባቢን ማገልገል፣ መርከዝ መክፈትና የአላህ ሱብሓነሁ ወተዓላና የነብዩ ሰለላሁ ዐለይሂ ወሰለም ዲን በደንብ እንዲረዱ ማድረግና ማስተማር ነው። ያው ኢንሻአላህ እንግዲህ መውጫችን የደረሰ ነው። በቅጥ ተመልሼ ሄጄ የራስ የሂፍዝ ማቋቋም የሂፍዝ ቦታ መክፈት እቅዳል። አላህ ካሳካልን ኢንሻአላህ የኸይር ነገር ያሰበው ሰው ኢንሻአላህ ያሳካል በሚለው ኪታቦችን ያቀራን ሂፍዝ ቁርአን ነዞሮችን በማብሩ ካሳከለ በኋላ ሂፍዝ እንዲጀምሩ አድርገን ወደዚህ ምጥል ቀንሰን እዛው ላይ እንዳሉ እዛው ላይ የፈዘኪርን ስራ አዲስ አበባ ያለውን እዛው ላይ መስራት እቅዳል። ያው ከዚህ ሄጄ በተማርኩት ትንሽም ቢሆን ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም خيركم من تعلم القرآن وعلمه ከእናንተ በላጩ ቁርአንን ተምሮ ያስተማረ ነው ብለዋልና ሄጄ ለማስተማር እሞክራለሁ ባላህ ፍቃድ። ማህበረሰቡንና የአካባቢውን ተወላጅም ሌላውን የኢትዮጵያ ሙስሊሞችም እንዲያግዙን የምንፈልገው ነገር ቢኖር ምንድነው ቢያንስ ቁርአን ያልቀራ ትውልድ እንዳይኖር በተለይ በአራቱ ጎንደሮች ጎጃምን እንኳን ሳልጨምር ከ375 በላይ መስጊዶች አሉ። በ375 መስጊዶች ውስጥ እንግዲህ ውስል ቁርአን ቤቶች ብቻ ነው የከፈት ነው። ኢሚንት ነው ከስፋቱ አንፃር ካየው ከመስጊዱ ስፋቱ አንፃር ካየው 40 ከ370 በጣም ዜሮ ነው ማለት ይቻላል። እና ያን ተደራሽ ማድረግ ሲቀጥል በፊራዝ እና በጎንደር አካባቢ የዒልም አላቃዎችን መክፈት እዚህ አዲስ አበባ ድረስ የምናመጣው እና የምናወጣው ኮስት እዛ አካባቢ ላይ ትላልቅ መርከዞች ሊከፍት ስለሚችል የ3 ዓመት የ4 ዓመት አዳሪ ተማሪዎችን ኪታብ እንዲቀሩ ያን ማመቻቸት የወደፊት ዓላማ ነው የፈዘኪረው ማለት ነው። ትክክለኛው የእስላም አስተምሮ ለማስተማር ሲፈለግ መረጋጋት እንደሚያስፈልግ መቸኮል እንደማያስፈልግ በሂደት ነው ሰዎች ያወቁ ሲሄዱ ነው እና ነገር የሚወዱት ተረጋግተው እንዲያስተምሩ ማህበረሰቡ ጋር ወደ ግጭት እንዳይገቡና ነገሮችን በጥንቃቄ እንዲይዙ ሰዎች ከእናት አባቶቻቸው ጋርም እንደዚሁ የተለየ ነገር ከስነ ምግባር አኳያ ለየት ያለ ነገር እንዳያሳዩ እንደዚህ አይነት ነገሮችን ያው እንደ ምክር ይሰጣቸዋል። وقرآنا فرقناه لتقرأه على الناس على مكث ونزلناه تنزيلا ከዛም አልፎ ተርፎ ደግሞ በጣም ትልቁ ስራ ምሎኔ በየሰዓቱ እየመጡ ሐታ በጁማ ሁሉ የቀሩትን ዳዕዋ እንዳደርጉ የዳዕዋ ሂደቶችን እንዲለምዱ ይደረጋሉ። ዳዕዋ ጥበብ አለው፣ ሕክማ አለው፣ መውዒዛ አለው። ያንን ሁላ እንዲማሩ ሰዎችን በምን አይነት መልኩ ወደ ዲን መጣራት አለባቸው የሚለውንም እንዲማሩ ማህበሩ በጣም እየሰራ ነው። ከመጣው አመት ከ8 ወር ሆኖኛል። ከመጣው ያገኘኋቸውና የተማርኳቸው ነገሮች እንዴት ዳዕዋ ማድረግ እንዳለብኝ፣ እንዴት ከሰው ጋር መቅረብ እንዳለብኝ እና እንዴት ዲኔን መማርና ማስተማር እንዳለብኝ ማወቅ ችያለሁ። ኢንሻአላህ የሳምንት ኹጥባችን የሚሆነው ስለ ተቅዋ ይሆናል። ተቅዋ ማለት هو أن تجعل وقاية بينك وبين عذاب الله በአንተና በአላህ መካከል ምን ልታረግ ነው? ግርዶሽ ልታረግ ነው። ይሄ ግርዶሽ ደግሞ ምንድነው? ከተለያዩ ከወንጀል ማዕሲያ ከመስራት ይመስል يا أيها الذين آمنوا إن تتقوا الله يجعل لكم فرقانا ويكفر عنكم سيئاتكم ويغفر لكم ذنوبكم إن أنت آمنتوا اللهم بتنككوا اللهم بتفروا يجعل لكم فرقانا لأن أنت كو فرقان يرجع الله شوال كمن حق كباطل ويكفر عنكم سيئاتكم በወንጀሎቻችሁም ደግሞ ያብስላችኋል ويغفر لكم لأن أنت يمراችኋል فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا ማህበረሰቡ ሊረዳን የምንፈልገው ነገር አንደኛ ሁሉም ማህበረሰብ አባል ቢሆን የአባላት መዋጮ 200 ብር ነው። 200 ብር ነው። ሁሉም ሰው አስቦ የአመት የ6 ወር ቢከፍለንና በአባልነት የፈዘኪር አባል ቢሆን አንደኛ በሐሳብ በኮሜንት ያግዘናል። ሁለተኛ የማይቋረጥ ግን ቀለል ያለ ገቢ ይኖረናል። ሁሉም ህዝብ የፈዘኪር አባል ቢሆን የመጀመሪያ ጥሪ ነው። ሲቀጥል መርዳት የሚፈልጉ ሰዎች ያው በፌደራል መጅሊስ ፍቃዱን ካወጣን ጀምሮ የፈዘኪር አካውንቶች አሉ።
ኢንሻአላህ ከስር የሚቀመጡ ስለሚሆኑ ንግድ ባንክ አለን፣ ዘምዘም ባንክ አለን፣ ሂጅራ ባንክ አለን። በዛ የፈለጉትን አድሬስ ማድረግ ይችላሉ፣ ማገዝ መርዳት ይችላሉ። በቁርአንም እርዳታ እንፈልጋለን፣ ቁርአንም ገዝተው ቢሰጡን እንቀበላለን። ይህን ዲንን የማስቀጠል ሥራ በዚሁ መንገድ ከቀጠልን ነገ በአላህ ፈቃድ ጎንደር ላይ እስላማዊ ዩኒቨርሲቲ የማይገነባበት ምክንያት አይኖርም። ይህ ሐሳብ እንዲሳካ ሁሉም ማህበረሰብ የተዘራው የዲን ፍሬ እንዲያብብና እንዲያፈራ የበኩሉን አሻራ ማሳረፍ ይኖርበታል እንላለን። بلبل الأغصان غرد مدى الأزمان عن أهل وحي